አንተ ነህ ወጠጤው? ወጠጤማ ነህ እንጂማ ሴትን ልጅ ከኋላ እየተከተልክ አታስቸግርም ነበር። ከሷ ኋላ መከተልክን አቁም። አይ ካልክ ግን ውርድ ከራሴ። አቶ ግርማ፣ አንቺ ወቂው አትወቂው አላውቅም እንጂ ትክክለኛው አባትሽን የገደለው አቶ ግርማ ነው። አንተ ስለ እሷ በዚህ ልክ የምታወራው ሰው ማን ነህ? ከአንተስ ማን ይጠብቃት እባክህ? ከእንዳንተ አይነቱ ከማይረባ ሰውስ ማን ይጠብቃት እያልኩ ነው። ኪሩቤል፣ እዚህ ቤት ዛሬ ትልቅ ጦርነት ይከሰታል። የዚህም ቤት ጉድማ ማን እንደሚያድሰው ታውቂያለሽ። ላምሮት፣ ዛሬ ብቻ ልጄ አንድ ነገር ትሁን፣ ተያይዘን ነው የምንተላለቀው። ምን ነው ዛሬ እኔ እንደዚህ ሲሆን ነው ሰከን ማለቱ የታየህ? አንተ እስከ ዛሬ እንደፈለክ ስትፈነጭ አልነበረም እንዴ? የትርሲት እናት። አቶ ኪሩቤል፣ ይህን ስነግርህ በጣም አዝናለሁ። ትርሲት ሁለቱ አይኖቿ ላይ በደረሰባት አደጋ ከዚህ በኋላ ለማየትም ትቸገራለች። የሕክምና ውጤት የሚያሳየው ምናልባት ከዚህ መድኃኒት ውጪ ሌላ ተጓዳኝ መድኃኒት እንደወሰደች ነው። ዶክተሩ ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 5 አበይት ትዕይንቶችን እንዲሁም እየተከሰቱ ዋና ዋና ነጥቦችን የምናስዳስሳችሁ ይሆናል። ታዲያ ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። እንደሚታወቀው ከዚህ በፊት በነበሩ ተከታታይ ክፍሎች በተለይ ደግሞ የእንጀራ አባቷ አቶ ግርማ ትርሲትን እንደሚፈልጋትና እኔ ያሳደግኳትን ወይን ፍሬ የማንም ወሮበላ መጥቶ ሊበላት አይችልም በማለት ሊደፍራትና አስገድዶም እንግዲህ ሊበላት ከአንዴም ሁለቴ ሞክሮ እንደነበር ይታወቃል። ሌላው ደግሞ ምንድን ነው ከዚህ በላይ የሱ አቶ ግርማ የሚያንገበገበው ጉዳይ ይህንን ቤት የግሉ ማድረግና እንዲሁም ደግሞ እናቷና ትርሲት በሰላም እንዲኖሩ ለእናቷ አስረግጦ ነግሯት ነበር። ይህንን ቤት በእኔ ብታዞሩልኝ ወይም ደግሞ በስሜ ብታደርጉልኝ እኮ አንቺና ልጅሽ በሰላም ትኖራላችሁ የሚልን ሀሳብ አቅርቦ እንደነበር ይታወቃል። ምንም ሴራው ምንም እንኳ ሀሳቡ ያልገባቸው የትርሲት እናትና ትርሲት አሁን ላይ ምን ፍላጎት እንዳለው እዚህ ቤት ምን እየተፈጠረ እንደሆነ እንኳ ምንም ሊገባቸው አልቻለም። ሌላው ጉዳይ የትርሲት ታላቅ እህቷ ማለትም የእናቷ ልጅ ብቻ ወይዘሪት ላምሮት እጅግ ስትወጣ ስትገባ እንዲሁም የትምህርት ቤቱም በየጎዳናው ትርሲትን መከታተልና ማዋረድ እንዲሁም ደግሞ ማሳቀቅ እንደጀመረች ያው ይታወቃል። በእጃዙር ደግሞ እንግዲህ ላምሮት ትርሲትን ስትከታተል የሆነ ቀን አንድ የትምህርት ቤት ጓደኛዋ ኪሩቤል የሚባል አብሯት ሲሄዱና እንዲሁም ደግሞ አብሯቸው ሲጫወቱ ታያቸዋለች። ታዲያ ይህን ያናደዳትና እጅጉን ያበሳጫት ላምሮት ለአባቷ ትነግረዋለች። ታዲያ ይህንን ክትትሏን በደንብና በስርዓት አጥብቃ ትከታተላለች። በዚህ ጉዳይ እጅግ ያናደደው አቶ ግርማ ደግሞ ጭራሽ ወጠጤ ጋር መሄድ ጀመርሽ በማለት እሷን ያጥላላት እንዲሁም ያስፈራራት ጀመር። ከዚህ ማለፍ ሲል አንቺ ጋር የጀመርኩትን ጉዳይ እቀጥለዋለሁ፣ የምተወው እንዳይመስልሽ እስከ መጨረሻው ድረስ እሞክራለሁ ብሎ ዝቶባት እንደማይለቃትም አስፈራርቷት ነበር። አሁን ላይ በእጃዙር ደግሞ ፍቅረኛዋ ኪሩቤል ሁሉንም ነገር በእጃዙር እያወቀና የተረዳ ይመስላል። በተለይ ደግሞ ዳይሪያዋን ወስዶ ሰርቆ ከዳይሪያዋ እንዳነበበው ሁሉን ነገር እንዲሁም ደግሞ አቶ ግርማ የራሷ እውነተኛ አባት ገዳይ እንደሆነም ለእሷ ሳይቀር በግልጽ ነግሯታል። ታዲያ ኪሩቤል ከትርሲት ጎን መሆኑ እጅግ ያናደደው ያበሳጨው አቶ ግርማ አሁን ላይ አንተ ነህ ወጠጤው፣ የምነግርህ እኔ ማን እንደሆንኩ ልንገርህ፣ እኔ አቶ ግርማ እባላለሁ። ሁለተኛ ከትርሲት ጎን እንዳትሄድ፣ አይማረኝ አልምርህም ሲል ያስፈራረዋል። ነገር ግን አቶ ኪሩቤል ምንም ቅንጣት ነገር እንኳ ፍርሃት የሚባል ነገር አልፈጠረበትም። ይልቁንስ በአጸፋው አቶ ግርማን ራሳቸውን አስጠነቅቃቸው። አቶ ግርማም ግርማ እባላለሁ፣ እናም ከትርሲት በኋላ አንድም ወንድ ሲከተላት ደስ አይለኝም፣ ስለዚህ አርፈ ብትቀመጥ ይሻልሃል በማለት ቢያስፈራራው እንኳ ቅንጣት ያክል ፍርሃት ያስፈጠረበት አቶ ኪሩቤልም በሳቅና በስላቅ መልሶ ይልቅንስ ከእንዳንተ አይነቱ ሰው ማለትም ከእንዳንተ አይነቱ ከማይረባ ሰው ማን ሲጠብቃት በማለት ተሳልቆበት ይሄዳል።
ታዲያ እጅጉን የተናደደው አቶ ግርማ ታዲያ ላምሮት ለአባቷ ደውላ አስጠነቀቅከው አይደል? ከትርሲት ሁለተኛ ዝር እንዳይል በጣም አስፈራራው አይደል? በማለት ስትጠይቀው አቶ ግርማ በብስጭት ምን አስፈራራዋለሁ፣ ባጸፋው እሱ አስፈራርቶኝ ሄደ እንጂ ሲልም ዱብዳ ሀሳብ ይነግራታል። ታዲያ በዚህ እጅግ የተበሳጨችው በጣም የተናደደችው ላምሮት በቃ አባዬ ወደ ቤት ና፣ እኔ አሁን ያሰብኩት አንድ ሀሳብ አለ፣ በእሱ የምትስማማ ከሆነ በዚህ መንገድ መሄድ እንችላለን ትላለች። ታዲያ እሱ አስበው የነበረው ትርሲት የምትወስደው የአይነ ጠብታ መድኃኒት እንደነበራትና በሱ ተመሳሳይ በጣም አደገኛ የሆነ ቅመማ ቅመምን የተፈጠረ እጅግ በጣም መጥፎ መርዛማ መድኃኒትን አሰርታ ነበር። ታዲያ ይህንን መድኃኒት መቀየር አለብኝ፣ ስቀይረው እሷ በዚህ መድኃኒት ምክንያት አይኗ ሊጠፋና ልትታወር ትችላለች። ታዲያ እዚህ ቤት ውስጥ እስረኛ ማለትም ወዴትም መውጣት የማትችል ትሆናለች ትለዋለች ለአባቷ። አባቷም እጅግ ተደስቶ አቶ ግርማ በጣም ፈንጥዞ ጥሩ ነገር ነው ያደረግሽው ልጄ፣ በቃ በይ አድርጊው ይላታል። ከአባቷ ጋር ከተግባቡ በኋላ በእናቷ ልጅ በእህቷ ጨክና ላምሮት መድኃኒቱን ቀየረችባት። ታዲያ ትርሲት አገር ሰላም ብላ ጠዋት ተነስታ መድኃኒቷን አይኗ ላይ አድርጋ ልክ ትምህርት ቤት ሰዓት ሲደርስ ወደ ትምህርት ቤት ታመራለች። በሰዓቱ መድኃኒቱ ወዲያውኑ እንግዲህ ለውጥ አያሳይምና ከተወሰነ ጊዜያት በኋላ ትምህርት ቤት ስትደርስ አይኗን ማቃጠል ይጀምራል። ታዲያ ኪሩቤል አብሯት ስለነበር ምን ነው ምን ሆንሽ? ምንድን ነው ችግሩ? እያለ በጣም ተደናግጦ ቢጠይቃትም እጅጉኑ እየባሰባት እያመማት ሲሄድ ወደ ሆስፒታል ይዟት ይሄዳል። ሆስፒታል ከወሰዳት በኋላ ዶክተሮቹ ማለትም የሕክምና ባለሙያዎቹ ለምርመራ ይረዳቸው ዘንድ እንዲሁም ለውሳኔ ያመቻቸው ዘንድ እስኪ ከዚህ በፊት ተወስዶ የነበረውን መድኃኒት አምጣ ይሉታል አቶ ኪሩቤል። ኪሩቤልም እየተጣደፈ እየሮጠ በቀጥታ ወደ ትርሲት ቤት ይሄድና መድኃኒቱን ለማምጣት ይሞክራል። በሰዓቱ ግን አሁንም ተመልሳ ትርሲት ተወስዶ የነበረውን ትክክለኛው መድኃኒት ላምሮት ቀይረው ነበረ። በዚህ ሁናቴ ኪሩቤል የተመለከተው ነገር ግን ለመጠርጠር እንዲሁም ደግሞ አንድ ነገር ለማሰብ እጅጉኑ አመላካች ነገሮች ነበሩ። በተለይ እቤት ሲደርስ የላምሮት እይታና አመለካከት ምንም እንኳ ቅንጣት ስለ እህቷ ደንታ ሰጣት። ይህን ሲመለከት እጅጉ በግርምት ይተያዩ ጀመር። ታዲያ ምንም ሳይናገር ኪሩቤልም መድኃኒቱን ይዞ እየሮጠ እየፈጠረ ወደ ሕክምና ተቋሙ ይሄዳል። በዚህ ሁናቴ እጅግ የተደናገጠችውና በጣም የፈራችው እናት ግን እንደው ይሻለኛል፣ ፈጣሪ ያደራል ልጄን እያለች እየተማጸነች እንዲሁም ከላምሮት ጋር ያወሩም ጀመር። ምናልባት ፖሊስ ጣቢያ እንጂ ላመልክት እንዴ ስትል ላምሮት እጅጉኑ ከራማው ይፈርሳል። ምክንያቱም ይህንን ያደረገችው እሷ እንደሆነች ከተደረሰባት ወህኒ እንደምትወርድ ጠንቅቃ ታውቀዋለች። ታዲያ ኪሩቤል መድኃኒቱን ይዞ ሄዶ እንግዲህ ለሐኪሙ ሲሰጠው ሐኪሙ ቼክ አረገና አስተውሎ ሲመለከተው መድኃኒቱ ምንም ችግር የለበትም። ምናልባት ግን ከዚህ በፊት በተጓዳኝ ተወስዶ የነበረው መድኃኒት ካለ እሱ ሊሆን ይችላል ጉዳት ያደረሰባት በማለትም እንዲህ ሲል ሌላ ሀሳቡን ሌላ ዱብዳ እንዲህ ሲል ይቀጥላል። አዝናኝ አቶ ኪሩቤል ይህንን ባልነግርህ ደስ ባለኝ ነበር፣ ነገር ግን የትርሲት ሁለቱም አይኖች በደረሰባቸው የመድኃኒት መመረዝ ምክንያት ከዚህ በኋላ ለማየት ትቸገራለች ይለዋል። እሱም ኪሩቤል እጅግ ደንግጦ ምን ማለት ትቸገራለች ማለት ነገሩን ለማጣራት ይሞክራል። ማለትማ እኛ እንግዲህ ሕክምና ማድረግ የቻልነው ህመሙን ነው ማስታገስ የቻልነው፣ ነገር ግን እይታዋን መመለስ አንችልም ይለዋል። አሁን ላይ ትርሲት ተደጋጋሚ ሕክምና ከተደረገላት በኋላ እይታዋን መመለስ ባይቻልም ነገር ግን ከህመሙ አገግማ አይኖቿ ማየት ሳይችሉ ወደ ቤት ተመልሳለች። ኪሩቤል አሁን ላይ እጅግ ልቡን ቢሰብረውም ይህ የትርሲት አይን መጥፋት እሱ ግን አንድ ዘዴን መዘየድ ጥናት ላይ ነው። በተለይ ደግሞ ይህንን የሚያደርገው ያስጠነቀቀው አቶ ግርማና እንዲሁም ከጀርባ በተለይ መድኃኒቱን ሊያመጣ የተመለከታት ላምሮት እንደሆነች አንድ ነገር ብልጭ ብሎለታል። ከዚህ በኋላ ክትትሉና ነገሮች ሁሉ ወደ እነሱ ያመራል ማለት ነው። እሱም በቀላሉ የሚተዋቸው ጉዳይ አይደለም።
አሁን ትርሲት ወደ ቤቷ ተመልሳለች። ነገር ግን እጅግ አሁን ላይ እያሳዘናትና በጣሙኑ እያስጨነቃት የነበረው ጉዳይ የእናቷ ጉዳይ እንጂ እሷ ላይ የደረሰው ቅንጣት ነገርም እንደማያስጨንቃት እማዬ፣ ነገር ግን ለምንድን ነው ፈጣሪ በዚህ ልክ ፈተናዬን ያበዛው? ለአንቺ እኮ ብዙ ላደርግልሽ የምፈልገው ጉዳይ ነበረኝ። አሁን ላይ ግን እንኳን ላደርግልሽ ለአንቺ ጭራሽ ሸክም ሆንኩብሽ እያለች አዝናና ተክዛ በጣም አዝና ተከፍታ ለእናቷ ትነግራታለች። በምትኩ እናቷ ግን እንደዚህ ሆነሽ እንኳ የኔ ልጅ እንዴት እንደዚህ ዓይንሽ እንኳ ጠፍቶ ስለ እኔ ብቻ ነው የምታስቢው? ታዲያ ከአንቺ በላይ ማን ሲወደድ? ነገር ግን እኔ ያልገባኝ ያለው ጉዳይ ቢኖር ይቺ እናት እዚህ ቤት ለምንድን ነው ልጇ እስከዚህ ድረስ እንድትደርስ ማለትም የሰዎቹን የአቶ ግርማንና የልጇ የላምሮትን ክፋት እያወቀች እስከዚህ ድረስ መጓዝ የቻለችው? በተለይ ደግሞ መድኃኒቱን ስትቀይረው በትክክል በዓይኗ በብረቱ ተመልክታለች። ከዛ ማለፍ ሲል ደግሞ አቶ ግርማ ከዚህ በፊት ልጇን አስጠንቅቆ በተለይ ደግሞ ልጅሽና አንቺ በሰላም እንድትኖሩ ይህንን ቤት እፈልጋለሁ ብሎ አስጠንቅቆ ነግሯት ነበር። ሌላው የላምሮት ጉዳይ በተለይ እንግዲህ ፖሊስ ጣቢያ እጄ ላመልክት እንዴ ስትላት በጣምኑ ደንግጣ ላምሮት አይ ምን ትሆናለች ብለሽ ነው? ኖርማል እኮ ነው፣ ከዚህ በፊት እንደነበረው ነው፣ አሁን ይሻላታል በማለት ስትርበተበትና ስትቀባጥር ተመልክታት ነበር። ይህ አንድ አመላካች ጉዳይም ነበር። ታዲያ በዚህ ሁኔታ ሆነው ትርሲትና እናቷ እየተለቃቀሱ እየተወቃቀሱም ባሉበት ሁኔታ ከፊት ለፊት ሆነው ላምሮትና አቶ ግርማ ይመለከቷቸው ነበር። ታዲያ በሕይወት መትረፏ እጅግ ያበሳጫት ላምሮት ጭራሽ እየተቃቀፉ ይለቃቀሱልኛል እንዴ? ታዲያ አባቷ ግርማም ቀበል አለና አሁን ምንም ማድረግ አችልም፣ እናትና ልጅ ዕድሜ ዘመናቸውን በእኛ ሊያለቅሱ ነው የተፈጠሩት። ሂሳባችን እንኳ እኩል አይደለም፣ ያልተወራረደ የክህደት ሂሳብ ይቀረኛል፣ ገና ስቃያቸውን ምጥ ነው የማደርገው እያለ አቶ ግርማም ገና ቁጭቱ እንዲሁም ደግሞ ክፋቱ እንደሚቀጥል ያበስራታል ለልጁ ለላምሮት። ነገር ግን የተደገሰብሽን የታቀሽ አንቺ ይሉሽን በሰማሽ ገበያ ባልወጣሽ ነው ነገሩ። አሁን ላይ ኪሩቤል እጅጉኑ በጣም ተናዶ ተበሳጭቶና በጉዳዩ እጅግ አዝኗልና ስለዚህ ከላምሮትና ከአቶ ግርማ ፊት እንደማይነቅል ዓይኑን በተለይ ደግሞ በቅርበት እንደሚከታተላቸውና ለሕግ እንደሚያቀርባቸው ምንም ጥርጥር የለውም። ይህን በቀጣይ ክፍል የምንመለከተው ይሆናል። መረጃዎችን ማስረጃዎችን ደግሞ ከእናቷ ከራሷ ከትርሲት እናት እንደሚቀበል ምንም አይነት ጥርጥር የለውም። ከዛ አለፍ ሲል ደግሞ አንደኛው የመረጃ ምንጩ ደግሞ የትርሲት ዳይሪ ይሆናል ማለት ነው። ታዲያ ይህንን ሲሰማ አቶ ግርማ እጅግ እንደሚርበተበትና ነገሮች ሁሉ ወደሱ የሚያመሩ ከሆነ እጅግ በጣም እንደሚፈራ ይታወቃል። ትርሲት አሁን ላይ ዓይኖቿ ቢታወሩም ልቧ ንጹህ፣ አይምሯ ብሩህ ስለሆነ ነገሮችን ሁሉ መረጃዎችን ለአቶ ኪሩቤል ሰጥታ እጅግ መረጃዎችን ከሰጠችው ደግሞ በትልቁ እሱ አቶ ኪሩቤል መረጃዎችን ከሰበሰበ በኋላ ለፍርድ አቶ ግርማንና ትርሲት ላምሮትን እንደሚያቀርባቸው በቀጣይ ክፍል የምንመለከተው ይሆናል ማለት ነው። አቶ ኪሩቤል ወደ ሕግ ከማቅረብ በላይም አሁን ትርሲት ዓይኗ ስለታወረ ለእሷም ሕክምና ይረዳ ዘንድ ወደ ከፍተኛ ሕክምና እንደሚወስዳትና እንደሚያሰራላት በተለይ ደግሞ የዓይኗ ጉዳይ እጅግ አሳሳቢና በጣም አስቸጋሪ ስለሆነ እሷን እንደሚያሳክማት ምንም ጥርጥር የለውም። ይህ በቀጣይ ክፍል ደግሞ የምንመለከተው ይሆንና የመድኃኒቱ የተደረገው ወይም ደግሞ የተቀነባበረው መረጃ እጅግ አሳሳቢና እጅግ በጣም አደገኛ ስለሆነ እሱንም የህክምና ባለሙያዎች የሚያረጋግጡት ይሆናል ማለት ነው። ታዲያ እናንተ ውድ ተመልካቾቻችን በቀጣይ ክፍል ምን ትጠብቃላችሁ? የእናንተን ሀሳብ በኮሜንት ቦክስ እየገለጻችሁ ይህንን ቻናል ደግሞ ሰብስክራይብ፣ ላይክም ማድረጋችሁን አትርሱ። በሚቀጥለው ክፍል በተለይ ትርሲት ክፍል 5 የምንመለከተው እጅግ አሳሳቢ ሁኔታ እጅግ አስገራሚና በጉጉት የምንጠብቀው የኪሩቤል እንግዲህ ጥበብ የሚታይበት ይሆናል ማለት ነው። ከዛ ማለፍ ሲል እናቶ ግርማ በሕግ የሚጠየቁበት ጉዳይ እጅግ በጣም ትልቁ ጉዳይ ይሆናል። ታዲያ እንግዲህ አባቷ በሕግ የሚጠየቁ ከሆነ ላምሮትም ምን እንደሚወጣ